ቢያንስ እነዚህን ነገሮች ሳያሟሉ በጭራሽ እንዳያገቡ። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገድ ቲቪን ሰብስክራይብ በማድረግ ይቀላቀሉን። የዘረዘራቸውን ወደ 7 የሚሆኑ ነጥቦችን በማስቀመጥ ቢያንስ እነዚህን ሳያሟሉ በጭራሽ ወደ ትዳር ውስጥ እንዳትገቡ በማለት ዳዊት ይዘንጋው እንዲህ ያስቀምጣል። ትዳር በእሳት እንደመጫወት ነው። ተቃጥለው ሌላውን ከማቃጠለው በፊት ቆም ብለው ያስቡ። እነዚህን ነገሮች ከሌሎት ደግሞ ወደ ትዳር አይግቡ ይለናል። በመጀመሪያ ደረጃ አቅም ወይም ደግሞ ስጋና መንፈስ ከሌሎት። የገንዘብ አቅም ለኑሮ አስፈላጊ ነው። የመንፈስ ጥንካሬ ደግሞ ችግሮችን በብልሃት ለማለፍ ወሳኝ ነው። ጨለማን የሚሽረው ብርሃን ብቻ ነው። በሁለተኛ ደረጃ እውነተኛ ፍቅር ከሌሎት። ፍቅር የትዳር መሰረት ነው። ያለ ፍቅር ማግባት የራስን የአጋርንና የልጆችን ተስፋ ማጨለም ነው። ሶስተኛ ይቅርባይ ካልሆኑ። ደስተኛ ትዳር የሁለት ጥሩ ይቅርባይ ጥምረት ነው። ቂመኛና በቀለኛ ከሆኑ ትዳር ለርሶ አይደለም። አራተኛ ኃላፊነት መውሰድ ካልቻሉ። ትዳር ኃላፊነት ነው። የተቀረጸውም በፈጣሪ ነው። ሚስት ለባሏ፣ ባልም ለሚስቱ ራሱን አሳልፎ የሚሰጥበት የተቀደሰ ተቋም ነው። አምስተኛ በሰው ግፊት ወይም በእድሜ ምክንያት። ሰው አይቶ ስራ ይሰራል እንጂ አይቶ አይኖርም። የቤተሰብ ጫና ወደ አላሰቡት አቅጣጫ የሚወስድ ደቦ ነው። ስድስተኛ በራስዎና በአጋሮ ካልተማመኑ። ያለ እምነት የሚገነባ ትዳር ድቡሽት ላይ እንደተገነባ ቤት ነው። ሰባተኛ ልቦ ሌላ ቦታ ከሆነ። በሌላ ሰው ፍቅር እየዋኙ ወደ ትዳር አይግቡ። ፍቅር በሁለት አካላት በአንድ ነፍስ ውስጥ የተዋቀረ ነው። ትዳር የህይወት ጉዞ ነው። በጥንቃቄ ጀምሩት። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገድ ቲቪን ሰብስክራይብ በማድረግ ይቀላቀሉን።